ከ16 ዓመት በኋላ የአባቴን ገዳይ ፍለጋ እዚህ ቦታ መጥቻለሁ። በፎቶ ማቀውን የአባቴን ገዳይ በአካል ሳየው ደሜ ይፈላል። ልክ እንደ አባቴ ሁሉ አውላላ ሜዳ ላይ ጥለሽው ሂጂ ይለኛል። አይኔን ከሱ ላይ መንቀል አልፈልግም። የበቀል ጽዋዬን ላስክተው ፈልጋለሁ። ቤታችንን አቀዝቅዞት እንደወጣ ቤቱን አቀዘቅዘዋለሁ። እያንዳንዷን የእድሜን ቀናት ለበቀል ዝግጅት ስገብራት ነበር። ይሄው ዛሬ ቀኑ ደረሰ። ስራሽን በአግባቡ አሰሪም ሄሎ ወይ ደህና ናችሁ? ደህና ነኝ እግዚአብሔር ይመስገን። አዎ የመጣሁበት ስራ ተሳክቶልኛል። እዚህ ነው ያለው። እሱ ያለበት ስራ ላይ ተቀጥሬ እየሰራው ነው። አዎ የአባቴን ደም ያፈሰሰውን ሳልመልስ አልመለስም። አዎ ለዚህ ነው ያለው። ተቀጥሬ እየሰራው ነው። አዎ አይቼዋለሁ። ደሙን ሳልመልስ አልመለስም ወደ ሀገሬ። ያለው ምሳ በላ 2 ቀን ብቻ ነው ኢትዮጵያ የተገናኘ ነው ማለት ነው። አንድ ቀን ምሳ በላ። ከዛ እንዳለው ያው ስልኩ ነበረ ምናምን ይደውላል ምናምን ግን በቃ እንደዚህ ይሆናል ብላ ተስብምና አንደኛው ቀን በቃ እስቲ ላግኘው ብዬ እንግዲህ እግዚአብሔር በቃ ፈለገ አገኘሁት ማለት ነው። ለካ አጋጣሚ በማግስቱ ነው ፍላይቱ በማግስቱ ሊመለስ ነው ወደ አሜሪካ። እኔ ግን ይሄን አውቄ አይደለም ስንት ሰዓት ሙሉ እንዳወራን እና ደነገጥኩኝ። አንዳንዴ ሰውን ዝም ብለህ አይተህ የምትገምተውና ሲያወራ የምትደነግጠው የለም። በጣም ረጅም ሰዓት አወራና በቃ ሌላ ነው ውስጡ። ይሄ ልጅ ቶሎ ካልሄደ በቃ ፍቅር ይዘኛል በቃ እንዳት በማግስቱ ሄደ። ከዛ ግን ስልክ ማውራት ማቆም አልቻለም። በቃ በጣም 24 ሰዓት ነበር የምናወራው። ከዛ ልንገባ ነው የተገናኘ ነው። 2 ቀን ብቻ ነው ኢትዮጵያ የተያየ ነው። ዋው! እኔ ግን አሁን ፎቶዎች ሲለቀቁ ነበር። እነዚህ ፎቶዎች አብራችሁ ብዙ ጊዜ እንደቆያችሁ አይነት ስሜት ይሰማኛል። በዚህ ላይ ደግሞ ጋብቻችሁ ኬንያ ነበረ። የሚገርም ነገር 4 ወር ከምናምን ድረስ ነው ያወራነው በስልክ። ከዛ በቃ ሞር ለመተዋወቅ በቃ እንገናኝና እንገናኝ በቃ ተባብለን የት ይሻላል ኬንያ ቢሆን እኔ እዚህ ድረስ ነው ያልኩት። ከዚህ በኋላ ያለው እሱ ነው። አይ እውነት ለመናገር ሞምባሳ ከተካለም በኋላ ወድጃታለሁ። ካሳንሽ ትምት ነው እና መድኃኒዓለም መቤቴም ከሰጠች ይሄ ብዙ ነገር ሰጥታ ያለ አይደል ሁሉ መኖር እግዚአብሔርም ይረዳል ፈልጋለሁ። ከዛ ኬንያ አንደኛ 2 ነገር ነው የሚሆነው። ለመጀመሪያ ልንገናኝ ነው። እኔ እንደውዬ ልንገናኝ ለንዝናና ምናምን ነው መጀመሪያ የተሰበው። ከዛ እኔ ደወልኩና ለምን እንገባም ቤተክርስቲያን እንገባለን ይሻላል። ባንክ ከጻልክ በረበስ